ምንድነው ዛሬ አንተኛም እንዴ? ከፈለጋችሁ እናንተ ተኙ፣ እኔ ትንሽ ቆያለሁ። በቃ ማኪንተኛ። ሄሉ መቆየት ፈልጋ ነው የሚሆነው። መቆየት ፈልጋ ሳይሆን ሳሚ ስላልመጣ ጨንቋት ነው። እንዴ እኔ እኮ ምንድነው ቅርቅር የሚለኝ ይላል። ለካ ሳሚ አልገባም። ግን ፊት ፈገግ እንዳለ ነው። እውነት ግን ሳሚ ለምንድን ነው ያልገባው? ደጅ ማረር ጀመረ ማለት ነው። አሁንም ፈገግ ብለሃል። እናንተ ስልኩ እኮ አይሰራም። ቆይሽ አሁን የት ሄዶ ነው የሚባለው? ማሬ ደግሞ ሳሚ እኮ አሁን እጮኛ ያለው ሰው ነው። ምንም ቢሆን በማታ ስልኩን ካጠፋ እንዳንረብሽው ፈልጎ ነው የሚሆነው። አንድ ቀን አምሽቼ እኔም ስልኬን ባጠፋ እንደዚህ ነው ደስ የሚልህ? አረ ደስ አላለኝ። እንዴት ነው ደስ ያለኝ? ደግሞ ሄሎ ባሊስ ሲከፋ ፈገግና እንደሚላ። እስቲ አሁን ጭቅጭቃችሁን ትታችሁ ቤት ይጋደውሉላት። ማሬ ድንገት አብረው ካልሆኑ ሳሚን ማስበላት ነው የሚሆንብን። በእኔ ሆነብሽ። አንተ ምን ሆነ ነው? የት ቆይተ ነው እስካሁን? ደሞ ለምንድን ነው ሸሚዝ እንደዚህ ተከፈተው? ማሬ ይኸውልሽ ወንድ ልጅ በማታ እንደዚህ ካለከለከና ሸሚዙ ከተፈታ ምን ሆነ ነው የት ነበርክ ተብሎ አይጠየቅ። አይዞህ አትደንግጡ። ምንም አልሆንኩም። ተርፌያለሁ። በቃ እናንተ ግቡ፣ አታስጨንቁት። እኔና ሳሚ ወንድ ልጅ ወሬ እንድናወራ ፈልጎ ነው የሚሆነው። እዚህ ማሳለጫው ላይ ጠብቀው ጉድ አላደረጉኝ መሰላችሁ? ሌቦች ያዙ። ስንት ነበሩ? ወይኔ እኔ አንበርብር ልጅ ባል ያለውኝ ሌቦች ደፈሩ። ሳሚ መጥቶ እንዴ በጣም ተጎድተሃል? አይ ትንሽ ነው። ቆይ ሆስፒታል ወሰደኝ? አይ አያስፈልግም። ወይኔ ያዕቆብ እሺ ስንት ነበሩ? በቃ እኔ ላይ ያረፈብኝ ብዙ እጅ ስለሆነ ቁጥራቸው ስንት እንደሆነ መገመት ይከብደኛል። ግን ሳስበው 2 ናቸው። ብዙ ብለ እና ምን ወሰዱብህ? አይ ብዙ ነገር አልወሰዱብኝም። ያው ስልኬን ብቻ። ሲጀመር ከሞባይል ውጪ ምን አለና ነው የሚወስዱብህ? አይ ሳሚ እድለኛ እኮ ነው። አንድም ይወሰድ እንኳን ነገር የለም። እንኳን አንተ ተረፍክ። ስልኩ ነገ ይገዛል። አይዞ ፈትሸው እቺን ስልክ ብቻ ስላገኙበት በንዴት ቀጥቅጠው ሄዷል። ኧረ አልሰጥም እየስታገላቸው ነው የደበደቡኝ። እኔ አማቺ ያለውልህ ነገ ሁሉንም ክስ ከፍተባቸዋል። እሺ እሱ ነገ ይደርሳል። አሁን ፈርስት ኤድ ኪቴን አምጣልኝ ቶሎ በል። እሺ ሳሚ እዚህ በሰላሚና በጣም ነው እንደመጡክ። አዎ ሲጋም ማኪ እንቅልፍሽ ከመጣ ለምን ገብተሻት? አንተስ? እኔ ትንሽ ቆያለሁ። እኔም ቆያለሁ። እንቅልፍሽ እኮ መጥቷል። ግቢና ተኝ። አረ ስለ ሌባ ስታወራ ቆይተ ብቻዬን ገብቼ የምተኛ ነው የሚመስለው። ማኪ እኔ ስፖርት ሰራለሁ። አሁን አልተኛም። ማንንም ሰው እንዳይደፍረኝ ስፖርት ላይ ፎከስ ማድረግ አለብኝ። በቃ እሱ ነው ስትራቴጂ። አየሽ ስፖርተኛ አቋም ቢኖረኝ ኖሮ ማናቸውም ቢሆን እንደዚህ አድርገው አይደፍሩኝም ነበር። እኔ ግን እውነቱን ስነግርህ ስፖርት መስራት ብቻ ከሌባ ያስጠላል። እና ምንድነው ማድረግ ያለብኝ? ሌባን በደንብ መረዳት ከፈለክ ሌቦች እንዴት እንደሚያስቡ ማወቅ አለብህ። እንዴት ማወቅ ይችላል? ይኸውልህ እንዴት መሰለህ፣ በመጀመሪያ ሌቦች መቼ ተደብቀው እንደሚያጠቁ ሳታውቅ ነው ከኋላ የሚያጠቁ። ይህም ማለት ደግሞ ስፖርት መስራት ከሌባ ያስጠላል። ስለዚህ ሌቦች እንዴት እንደሚያስቡ ቀድመህ ማወቅ አለብህ። ማለትሽን ነው አንቺ? እሺ ከዛ አረማመዳቸውን፣ አስተሳሰባቸውንና ጭካኔያቸውን ካወቅ ሮጣ ማምለጥ አይከብድም። እኔ ሳምሶን አንበርብር ነኝ ሮጬ ማመልጠው? እኔ ግን ጀግና ተብዬ ስልኬን ከማጣ ፈሪ ተብዬ ስልክ ቢኖረኝ ይሻለኛል። በሩጫው ሐሳብ ብቻ አልተስማሙ። ከዚህ በኋላ ግን የሰባ ጭንቅላት ያለውን ሳሚ በቅርቡ አሳያቸዋለሁ። አዎ ስለዚህ ስፖርት ምንም አይሰራልም፣ ገብተን እንተኛ። ስፖርቱ ምንም ላይሰራልኝ ይችላል። በዚህ ሰዓት ግን ሌባ ስለማይተኛ እኔም ሳምሶን አንበርብር አልተኛም።
ማኪ ገቢና ተኛ ታለቃሽ ምን ነው ማሬ ምን ሆነ ነው መጥፎን ማይቼ ነው በህልሜ ደነገጥኩት የሳሚ ጭንቀት ይሆናል አይደለም ከሳሚ ጋር የሚገናኝ አይደለም በቃ በህልሜ ሳምሶናይቴን ሌባ ሲሰርቀው ነው ያዩት ውይ ምን ነው ህልም ባልሆነ እኔ እሱን ሳምሶናይት ስንት እንዲወሰድ እንደተመኘው ብታይ ሄሎ እሱ ሳምሶናይት ብቸኛ የእናቴ ማስታወሻ ነው እሺ አትናደድ በቃ ህልም ነው እንዴ በማይም ማስታወሻማ ቀልድ የለም እሺ ይቅርታ ማሬ እኔ እኮ ህልም ነው ብዬ እንጂ ሳምሶናይቱን ጠልቼው እኮ አይደለም ማሪ ልብሱ ምን አርግ ነው የምትለው ሳምሶናይቴን አይተሻል አላየሁትም እዚህ የለም ይሄን ሳምሶናይት የደበቀ ሰው ካለ ብቻ ለቀልድ ቢሆን ቢመልስልኝ ይሻላል እሺ ሳሎን ሳይታው አላየሁትም ያዕቆብ ኡፍ አማቺ ደህና አደርክ ቦርሳዬን አይተሻል ይሄን ቦርሳ ቆይ ማሪ ተረጋግተን እንፈልገው እንዴ አንተ እኮ ቤቱን ማበላሸት ነው ያስከው ምናልባት እኮ ቢሮ ረስተውም ይሆናል መቼ ነው ቦርሳዬን ከጄ ሰነጥለው አይተሽ የምታውቂውና ነው ውስጡ ምንድን ነው ያለው ይኸውልሽ በህልሙ ቦርሳው ሲሰረቅ አይቶ የእውነት የጠፋበት መስሎት ደንግጦ ነው እሱ ብቻ አይደለም ያስጨነቀኝ ውስጡ ያለው ፋይል አይደለም በእኛ ቤት ሰው በህልሙ ትርጉም ያለው ነገር ከጁ ከጠፋ በቃ ያ ሰው አደጋሪ ቆይ ከኔ በላይ ላንተ ትርጉም ያለው ሻንጣህ ነው እየቀለልኩ አይደለም የምሬን ነው ሄሉ አጎቴ ማየትም የሞቱት በህልማቸው የሚወዱትን ዕቃ ተሰርቀው ነው አረኔ ሁሉ ጊዜ ነው እቄ በህልሜ ሲሰረቅብኝ ማየው እንደውም ባለፈው በህልሜ ሄሉ ዲያሪን ስታነብብኝ አይቼ እንዴት እንደደነገጥኩ ጎሽ እርምሽን አውጪ በቀደም የሆነ ስታነብልሽ ነበር አይ ማኪ ድንገት እኮ አግኝቼው ነው በጣም ተሳዝኛለሽ ኡፍ ልጅቷን አስለቀስኳት የሷ ማልቀስ ነው እኔ ይሄ ቦርሳ ዛሬ ካልተገኘልኝ እሞትልሻለሁ ቆይ አንቺ አጎቴ በምን እንደሞተ ረስተሽው ነው ያ ሲያስነጥስ ትንብሎት የሞተው ነው እሱ ነው አይደለም ያ ሚስቱን ሰርፕራይዝ ለማድረግ ርችት ለኩሶ ደንግጦ የሞተው እሱኛውም አይደለም ሌላኛው አጎቴ ነው ልክ እንደኔ የሚወዳት ላፕቶፕ ነበረችው ከጁም አይለያት አንድ ቀን ለሊት በህልሙ እሷ ስትሰረቅ አይቶ በማግስቱ ምን አረፈ በቃ ማሪ አንተ አትጨነቅ ማሪ በቃ ተረጋጋ ይኸውልህ ይሄኔ እኮ ቢሮ ማስቀምጠው ይሆናል እውነትሽ ነው ቢሮም ሊሆን ይችላል ህልምና ቦርሳ ምን እንደሚያገናኘው ባላቅም እኔ እንዳንተ ጠበቃ ሰውን ሳታኝ በመሞቴ ያሳዝነኛል በቃ ይሄን የሚያሳስብሽ ቆይ ቢሮ ማን ነው የሚረከበው ትንሽ እኮ በጠብቀኝ ይመረቅ ነበር እቺ ቦርሳ ትገኝጂ ምን እንደማደርግሽ አንቺ እንዴ ነው የማውቀው እኔ ምን አረኩኝ እንዴ ታማክሪኛለሽ ጭንቀቴን ታቀልልኛለሽ ብልሽ ጭራሽ ሞቴን ትመኛለሽ ቆይ እንዲህ ከጨነቀ ለምን ህልም ፈች ሄደ ህልሙን አስፈትታ አትገላገልም በዚህ ዘመን ህልም ፈች ከየት ይመጣል ብለሽ ከፈለክ እኔ ማቃት ጎበዝ ህልም ፈቻለች እሷ ጋር መሄድ እንችላለን ጎሽ አየሽ እንደዚህ ነው ማማከር ማለት እንደውም እኔም ትናንትና ያየሁት የሆነ ደስ የሚል ህልም አለ እሱን በዛው አስፈታታለሁ አይ ችግር የለም ያንቺ ነው ፈታዋለሁ ያንቺ ከኔ ያልፍ ግን ሴትዮዋ ጎበዝ ናት
አዎ ባለፈው ሳምንት እኔ ሙሽራዬ ስትሞት አይቼ ሄጂ ሳስፈታት ቤታችን ውስጥ አዲስ ልጅ ሊመጣ እንደሆነ ነገረች። እና እንዳለችው አዲስ ልጅ መጣ? አዎ በሳምንቱ ድመታችን ወለደች። በቃ ይሄ ነው አንተ ድመታችን እኮ የቤታችን አንድ አካል ማለት ናት። እመነኝ ምንም አትሳሳት። ለማንኛውም ምን ይርታለሽ? ትናንትና በህልሜ ውሻዬ ስትወልድ አይቻለሁ። ማን ሊሞት እንደሆነ ፈጣሪ ያውቅ። ያው ድመታችሁ ናታ። እቺ ሟርተኛ በእኔ ዳውን እንዴት ናችሁ? አሁን እኮ እህትሽ እግሯ ከመውጣቷ ነው አንቺ የመጣሽ። እንደ ቤተሰብ ህልም ስታዩ ነው እንደምታሩት? አዎ ትናንት እንዲህ ስትቃዥ ነበር ያደረችው። እንኳን መጣች። ኧረ እና አንቺ ታዲያ ምን እግር ጣለሽ? እሱ ያዕቆብ ይባላል፣ አለቄ ነው። ህልም አስቸግሩት እሱን እንድትፈችለት ነበር አመጣጣችን። እውነት አንቺ ያቡዬ ምንም ህልም ሳታይ ነው የመጣሽው? እሱማ ያው ነገ ከማየው ጋራ አንድ ላይ ትፈችልኛለሽ ብዬ ነው። ነው ይሁን እንግዲህ። ማን ነበር ስመን ያልከኝ? ያዕቆብ። ናበል የሚያስጨንቅህን ህልም ትነግረኛለሽ። እንዴ ለምንድን ነው ለብቻችን የምንገባው? ሄድ ውስጥ ግባ። እሷ እዛ ነው ህልም የምትፈታው። ለየብቻ ጥለሽኝ እንዳትይ ከጮክ ምን አለች? መሞት ታረጋገጠ? አዎ እስከ ነገዋ ማለዳ ድረስ እቺ ሳምሶናይት ካልተገኘች የነገዋን ጀንበር አታያትም አለች። አዲስ ሳምሶናይት ብንገዛስ? እሱም አይሆንም ብያት ነበር ግን አይሆንም አለች። ለነገሩ አያቴም አጎቴም በዚሁ ምክንያት ነው የሞቱት። እኔ ማንስሉ እንኳን አመልጣለሁ። እሺ ታዲያ ምን ይሻላል አለች? ያለችኝማ በጊዜ ቤተሰብን ተሰናበት እንዲች ብለህ እንዳታዝን አለች። ቻው ቤተሰብ ቻው። ቢሮዬን አደራ። ምን ትሰራለህ እዚህ? አስደነገጥከኝ እኮ። ኮቴ አልባውን ኩብሽ አይደል? ምን እያልክ ነው? የሌባውን ሜንታሊቲ ያጠ። ከዚህ በኋላ ሳሚ ሲባል የሚፈራው ሌባው። የሌባውን ትታ የራስህ ሜንታሊቲ ባጠና። ከዚህ በፊትማ የተሰራቂ ሜንታሊቲ ነበረኝ። አሁን ግን የሌባውን አስተሳሰብ በራሴ ላይ እየገነባሁት። አንተም ማጅራት መምታት ልትጀምር ነው? በዚህ ሰዓት ማጅራት ላለመመታት የሌባውን አስተሳሰብ ማወቅ ይጠይቃል። መቼስ ይሄን ሐሳብ አንተ አላሰብከውም። እኔን ጥሩ ሐሳብ አታስብም እያልሽኝ? ለነገሩ ማኪናት ያለች ዋናው ቁም ነገር እሱ አይደል። ዋናው ቁም ነገር ከዚህ በኋላ ሳሚን ሌባ አይደፍረውም የሚለው። ኮቴ የለኝም ብለህ ጥላጥላ ስትል አንዱ አፍንጫህን ብሎ ይገላግላል። ሄሎ ለዚህማ በቀን 3 ስፖርት እየሰራው ቅድመ ዝግጅት እያደረኩ። ያንተ ሐሳብ። ቆይ ግን ማታ ማታ ባትወጣስ? ሄሎ ህልም ተፈርቶ ሳይተኛ አይታደርም። እኔ ሳምሶን አንበርብር ሌባ ፈርቼ በጊዜ አልገባ። እሺ ማቺ ቦርሳን አገኘ? ጦስን ይዞ ሂድ። ምን አስቸኮለሽ? እንኳን ጦሴን ራሴን ይዞ ይሄዳል። አልገባኝም። ሄሉን ንጥራት መሰለኝ። ቆይ ሄሉ ጋር ራሴ ሄዳለሁ። ከዛ ፊት ግን አንቺ ነይ ነይ ልሰናበትሽ ነው የመጣሁት። ወዴት ልትሄድ ነው?
ወደማይቀርበት አራማቼ አመረርክ እንዴ? ባላመርስ ምን አመጣለሁ? አንቺ ግን ሳምሶናይቴን አላገኘሽው ወይ? ለምን አዲስ ሳምሶናይት አትገዛም? ዘውድዬ ትርጉም የለውም ብላኛለች። ማናት ዘውድዬ? አንቺ ደግሞ ነገ ከሚሞት ሰው ጋር ነው ስለ ዘውድዬ ማውራት የምትፈልጊ? እሺ ተይው። አሁን ሄልዬ ሚስቴ ታለች። መኝታ ቤት ናት። እሺ ሄጄ ልሰናበታት። አንቺ ግን እኔ እኮ ቢሮ ነው ያለው አላልኩም ነበር? ቆይ ግን አንተ እኔን አቅፈህ ለመሳም ግዴታ ሳምሶናይት እየጠፋ መገኘት አለበት? ሳምሶናይት ቢገኝ ለምን አቅፍሻለሁ? ታዲያ ለምንድን ነው ያቀፍከኝ? ይሄ ጀግና ባልሽ ሊለይሽ። ምን ነው ሌላ ሚስት አገኘህ እንዴ? ምን ነው ግን የዚህ ቤት ሰዎች ሞት የቀለለባችሁ እንደዚህ? አንተና ገና ለገና ባልጠፋ ነገር አንድ የደከመ ሳምሶናይት ጠፋ ብለህ ካልሞትክ የምትለው? ህልሜን አስፈትቼው ነበር። ህልም ፈቻውም አረጋግጣልኛለች። ይኸውልህ እኔ በህልም እንደማላምን ታውቃለህ። ካስፈለገ ግን ሙሉ ምርመራ ላደርግልህ እችላለሁ። እንዴ አንቺ ሁሉንም ሰው ማዳን የምትችይው እንደሚመስልሽ? እንደውም የመጨረሻ ቀኔን ከእናንተ ጋር ለማሳለፍ ማሰቤ በጣም ስተት ነበር። ታዲያ ቢሮ ልታሳልፍ ነው? አዎ አንድ ፍትህ ያጣ ምስኪን ሰው ጋር እያገዝኩ ሞት ለኔም ክብር ነበር፣ ይዘመርልኝ ነበር። እሺ በቃ አትናደድ። ህልም ደግሞ ሁሌ አይሳካም። ሞቱን ሴትዮዋ አትሳሳትም ብለዋል። የአብስራ ቤተሰቦች እዛ ነው ህልማቸውን የሚያስፈቱ። ይኸውልህ ህልም እኮ ሁል ጊዜ ተቃራኒ ነው እንዴ። እቃ ጠፋብህ ማለት ሌላ የምታገኘው አዲስ ነገር አለ ማለት ነው። እንደሱ ብሎ ነገር የለም። ሳምሶናይ ጠፋ ማለት እኔ ጠፋው ማለት ነው። እሺ እኔ ምስኪኗና ውዷ ሚስትህን ለማን ጥለኸኝ ነው የምትጠፋው? ጎሽ እኔም እኮ ለሱ ነው የመጣሁት ቃል ላስገባሽ። የምን ቃል? እኔ ሄለን አንበርብር በያ እኔ ሄለን አንበርብር ከነገዋ ቀን አንስቶ እኔም እንደሱ መጥፎ ህልም አይቼ እቺ ምድር እስከምሰናበት የመጨረሻዋ ቀን ድረስ ሙሉም በያ ከነገዋ ቀን ጀምሮ እኔም መጥፎ ህልም አይቼ እቺ ምድር እስከምሰናበትባት የመጨረሻዋ ቀን ድረስ ሌላ ወንድ በሱ ሌላ ላይ በሞተው ባሌ ስም ቃል እገባለሁ። ገና መች ሞት? መች ይቀራል እንዴ? ምን አስቸኮለሽ? ሞት የለ እንዴ? በእናትህ አትቀልድ። ምን ላለማለት ምክንያት እየፈጠርሽ ነው? እኔን አታምነኝም? አንቺን አምንሻለሁ። እኔም አላምነው ወንዶቹን ነው። ስለዚህ በይ ያዕቆብ ሙት ቃል እገባለሁ። አሁን ልሂድበት። ገና መች አለቀና? የሆነው ሆኖ በሞተው ባሌ ላይ ሌላ ወንድ ካየውበት እኔንም ያየሁትንም ሰው የባሌ ጣረ ሞት መጥቶ እስከ መጨረሻው ያሳደን ብለሽ ቃል ግቢ። በልራት ልስራበት። አምላኬ ሆይ እንደው መሞቴ ካልቀረ አስጨናቂ መንፈስ አድርገኝ። ለትሞትማ ለምን ይሆነ? በቃ እየመጣው እንድቆጣጠራቸው አድርገኝ። መቼም የሞቴን ዜና ስሰማ ደስ ብሎ ነው አርስትዝናና ምሽተ ቤት ውስጥ ያጣው። እውነት ለመናገር አማቼ ዜናውን እንደሰማሁት በጣም ነው ያዘንኩት። ገና በወጣትነት ተራ ህልም አይቶ ሊሞት ነው መባሉን ስሰማ ማመን የከበደኝ። እሱስ ልክ ነህ። ስንት መቅደም ያለበት እያለ ወይ አማቼ ፈጣሪ እኮ የወደደውን ነው የሚያስቀድመው። እናንተ ቆይ ለምን ሟርቱን ትታችሁ ይቀርበላችሁን አትበሉ? እኔ ምለው ጋሼ ሰምቷል አውቋል ይሄን ነገር። ለማን ደስ ይበለው ብዬ ነው የምነግረው። እኔ ነግሬዋለሁ። በአርምሞ መሞት የማይቻልበት ቤት እንዴት ነው? መቼስ ደስ አለው አይደል? እንደዚህ ነው ያለው አይደል? እውነቱን ንገሪኝ ካላችሁኝ በጣም ደስተኛ ነበር። ጋሼ ፊት ላይ ያንን ፈገግታ ማየት የማይታሰብ ነው። እንደውም ሰለስተን ራሱ ላንጋኖ ቢደግስልህ ደስተኛ ነው። በጣም ደስ ይላል። እኮ ጥሩ ነው። ታዲያ ለምን እንደዛ ከሚሆን ቀብሬንም ከከተማ ወጣ ብላችሁ እንደው መዝናኛ ያለበት ቦታ አታርጉት? በእውነት ከሚሞት ሰው እንዲህ አይነት ዜና መስማት በጣም ነው ደስ የሚለው። ምንሽ ማኪ እዛ መዝናኛ ቦታ እንዴት ነው ሌቦች ምናምን አሉ እንዴ? እዛ ሜዳ ኩሉ ልትጫወት ነው?
እናንተ ቆይ ለምን ስነ ስርዓት አትይዙም? አይ ስነ ስርዓቱ እኮ ከቀብር በኋላ ይደርሳል። ሳሚ ከዛ ፊት አንድ ቃል እንድትገባልኝ የምፈልገው ነገር አለ። አማቼ ሞተህም ከዚህ ቤት ልታባረር ነው አይደለ? ማኪ እንደዛ ቢሆን ደስ ይለኝ ነበር፣ ግን ያን እንደማድረግ እድሉን አላገኘሁም። ቆይ ግን እናንተ ያዕቆብ የሚለውን ነገር አምናችሁት ነው የምትጨቃጨቁት? እንዴ እናንተ ለምን ዝም አትሉም? ያዕቆብ እኮ እኔን ቃል ሊያስገባኝ ነው። አማቼ ቀጥል እባክህ። መቼም በህይወት እያለሁ አንድም ቀን ይህን ቃል እለዋለሁ ብዬ አስቤ አላውቅም ነበር። አይዞ በለው፣ አሁን እኮ ልትሞት ነው። እየጠበቅነው እኮ ነው። አጓጓን እኮ ሳሚ፣ እኔ ከሞትኩ በኋላ ሄሉን በደንብ እንደምትንከባከብልኝ ቃል ግባልኝ። እዚህ ቤት ምንም አይነት ወንድ እንደማይገባ ቃል ግባልኝ። ይሄ ብዙ ሪስፖንሲቢሊቲ የሚጠይቅ እና እምቢ ልትለኝ ነው? አረሽ በለው፣ ተስፋ የቆረጠ ሰው ከባድ ነው። በቃ እሺ አትበሳጭ እንዴ። በቃ ምንም የሚያጠራጥር የሆነ የምትገምተው ነገር ካለ ለኔ ማሳወቅ ነው የሚጠበቅብኝ። አልገባኝም። አትሞትም እንዴ? ከሞትኩ በኋላ ነው እንጂ። ይኸው አንተስ ያዕቆብ፣ ያቂ፣ አንተ ያዕቆብ ብለህ ሶስት የመጥራት ነው የሚጠበቅብኝ። እኔ ወዲያው ከተፍላለሁ። መንፈስህን ነው እንዴ? ምንም አታስብ አማቼ፣ ችግር የለም። ድሮም ብዙ የወንጀል ኬስ ከየሰው የሚጠበቅ ነው። ሰሙኛላችሁ? ከዚህ በኋላ ስለዚህ ህልም አንዳችሁ ስታወሩ ልስማና እኔን አያርገኝ። እሺ መሞቱን እኮ ማመን ከብዷት። አሁን አርፋችሁ ብሉ። ማሪ ምንድነው? ምን ሆነ ነው? በህልሜ የጠፋውን ሳምሶን አይታገኙት። እንኳን ደስ አለህ። አሁን ተኛ። ቆይ ከዛ ፊት አንበርብር ጋር ደውላ እንዴ አማቼ ነቅታል እንዴ? መኝታ ቤት ምን ትሰራለህ? አይ እኔማ የሌባ ሜንታሊቲ እየተለማመድኩ ነበር። በቃ እናንተ ግን ነፍሳችሁ እንኳን የሚሰርቋችሁ ምንም አታውቁ። አንተ ነህ እንዴ ሳምሶን አይተን የሰረከው? ስለዚህ ያየሁት ህልም ሳይሆን በእውነት አንተ ሰርቀኝ። አማቼ ደናደር። ሄሉ እንዳትቀሰቅሳት አንተ ና በሚቀጥለው ሳምንት በቤተኛ ምንም ልናረጋ አይደለም፣ ግን አንዳንድ ያለ አይደል የሆነ የልጅነት ሚሞሪሽን ምናምን ማስታወስ አለብሽ። አልገባኝም። የምን ሚሞሪ? የምን ሚሞሪ? የዚህ